ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የ10ኛ ክፍል የሲቲዝንሺፕ ኤዱኬሽን ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 5 ክፍል 2 እንመለከታለን። ዩኒት 5 ቪዲዮ 2። በባለፈው በክፍል 1 ትምህርታችን ውይይታችንን ያቆምነው ታይፕስ ኦፍ ፌዴራሊዝም የሚለውን ጀምረን ነበረ። እንደምታስታውሱት based on how federal governments execute their laws across their whole territory or states, federalism can be classified into two ብለናል። የማዕከላዊ መንግስት የሚያወጣውን ህግ በሁሉም የሀገሪቱ ግዛት በሁሉም የክልል አጋር መንግስታት በሚያስፈጽምበት ሁኔታ ፌዴራሊዝም በሁለት ይከፈላል ብለናል። ዱዋል ፌዴራሊዝም እና ኮኦፐሬቲቭ ፌዴራሊዝም። ይሄንን ዘርዝረን ነበር ያቆምነው። ዜን ከዛ እንጀምራለን ማለት ነው። ስለዚህ there are two types of federalism. There are two types of federalism. ሁለት አይነት የፌዴራሊዝም ወይም ደግሞ የፌዴራል የመንግስት አወቃቀሮች አሉ። ይህንንም በሁለት የምንከፍላቸው ምን መሰረት አድርገን ነው ብለናል? based on how the federal government executes their law across their territory, the whole territory ማለት ነው። in the whole regional states, in the whole federal units, የፌዴራል መንግስቱ በበላይነት በሚያስተዳድራቸው የክልል መንግስታት ሁሉ ያወጣውን ህግ በሚያስፈጽምበት መንገድ ፌዴራሊዝም በሁለት ይከፈላል። እነዚህም ዱዋል ፌዴራሊዝም ኤንድ ኮኦፐሬቲቭ ፌዴራሊዝም ናቸው። ዋን ዱዋል ፌዴራሊዝም፣ ሰከንድ ኮኦፐሬቲቭ ፌዴራሊዝም ናቸው። ምንድን ነው ዱዋል ፌዴራሊዝም፣ ኮኦፐሬቲቭ ፌዴራሊዝም? በሁለቱ መካከል ያለው መሰረታዊ ልዩነት ምንድን ነው የሚለውን ስንመለከት ፈርስት ዱዋል ፌዴራሊዝም ዋን ዱዋል ፌዴራሊዝም። እንግዲህ ዱዋል ፌዴራሊዝም ከዚህ ቀደም እንዳየነው የፌዴራሊዝም ልዩ መገለጫ ወይም የፌዴራሊዝም ሲስተም ፖለቲካል ሲስተም አልቲሜት አውቶሪቲ በሁለቱ መካከል ይከፋፈላል ነው ያለው። the basic unique characteristics decentralization of power ነው between the central government and the regional states. ስለዚህ the unique characteristics of federalism, the unique characteristics of federalism is the way in which ultimate authority is shared. Ultimate authority is shared between regional governments and the central government. የፌዴራሊዝም ትልቁ መገለጫ ወይም ዩኒክ ካራክተሪስቲክሱ በሪጂናል ስቴትስ እና በሴንትራል ገቨርንመንት መካከል ያለው ወይም በእነሱ መካከል ይሄ አልቲሜት አውቶሪቲ ስልጣን የሚከፋፈሉበት መንገድ ነው። ዛት ኢዝ ዲሴንትራላይዜሽን ኦፍ ስቴት ፓወር ማለት ነው። በአጭሩ ዲሴንትራላይዜሽን ኦፍ ስቴት ፓወር። ይሄ ነው የፌዴራሊዝም ልዩ መገለጫ።
ስለዚህ ዱዋል ፌዴራሊዝም ምን አይነት ነው ስንል ዌን ዴር ኢዝ ኤ ባላንስ ኦፍ ፓወር ቢትዊን ዘ ቱ ገቨርንመንትስ ዱዋል ፌዴራሊዝም is federalism when there is balance of power between the two governments, between the regional governments and the central government በሁለቱ መካከል ባላንስ ኦፍ ፓወር ካለ ክሊር የሆነ የስልጣን ክፍፍል ካለ ዊ ኮል ኢት ዱዋል ፌዴራሊዝም። ስለዚህ ኢን ዱዋል ፌዴራሊዝም ዜር ኢዝ ኤ ክሊር ደሊኔሽን ኦፍ አውቶሪቲ ኤንድ ፕሮግራም among the levels of government. In dual federalism, there is clear delineation of authority and program among the levels of government ያ ማለት when the authority of regional states and the authority of the federal state or the regional government and the federal government clearly set በግልጽ ከተቀመጠ ምን እንላለን? ፌዴራሊዝም ምንድነው? ዱዋል ፌዴራሊዝም እንላለን። ዱዋል ፌዴራሊዝም። ስለዚህ ኢን ዱዋል ፌዴራሊዝም የሪጂናል ስቴትስ እና የፌዴራል መንግስት ወይም የሴንትራል መንግስት የማዕከላዊ መንግስት ስልጣን ፕሮግራም በግልጽ የተከፈለ ነው። ኢትስ ክሊርሊ ኖውን የትኛው የመንግስት መዋቅር ምን አይነት ስልጣን አለው፣ እስከምን ድረስ ይደርሳል ስልጣኑ የሚለው በግልጽ የተቀመጠ ከሆነ እሱን ዱዋል ፌዴራሊዝም እንላለን። ስለዚህ ዱዋል ፌዴራሊዝም it is a system that clearly divides government authority between regional states and the central government. ዱዋል ፌዴራሊዝም ሌየር ኬክ ፌዴራሊዝም እየተባለ ይጠራል። ዱዋል ፌዴራሊዝም is called layer cake ፌዴራሊዝም። ሌየር ኬክ ፌዴራሊዝም ማለት በሌላ አባባል ሳንድዊች ኬክ። ሳንድዊች ታውቃላችሁ አይደል? እንግዲህ ሳንድዊች ከተለያየ ነገር ሊሰራ ይችላል። ዳቦ አለ፣ ዜን ከውስጥ የሚገባው ነገር በግልጽ ነው የሚታየው። ምን እንደሆነ ይታወቃል። ሳንድዊች ውስጥ ሳንድዊች ኬክ ፌዴራሊዝም ይባላል። ፌዴራሊዝም ያ ማለት ምን ማለት ነው? ዘ ዲቪዥን ኦፍ ፓወር። ሌየር ኬክ ፌዴራሊዝም ወይም ሳንድዊች ኬክ ፌዴራሊዝም ስንል ዘ ዲቪዥን ኦፍ ፓወር ቢትዊን ዘ ሴንትራል ገቨርንመንት ኤንድ ዘ ሪጅናል states is clearly set, clearly visible. The division of power, between regional states and central government is clearly seen. በግልጽ የሚታይ በግልጽ የተቀመጠ ሲሆን ዱዋል ፌዴራሊዝም እንለዋለን። ዱዋል ፌዴራሊዝም። ስለዚህ ኢን ዱዋል ፌዴራሊዝም
state governments will have their own power and central government could not intervene. In dual federalism, በዱዋል ፌዴራሊዝም ስቴት ገቨርንመንትስ ወይም እነዚህ ሪጂናል ገቨርንመንትስ የምንላቸው ማለት ነው። ሪጂናል ገቨርንመንትስ ዊል ሃቭ ዜር ኦውን ፓወር የራሳቸው የሆነ ስልጣን ይኖራቸዋል። and the central government could not intervene. The central government could not intervene. የሴንትራል መንግስት ጣልቃ አይገባም። በግልጽ የነሱ ከሆነ ያ ስልጣን የነሱ ነው። በዛ ክልል ላይ ስልጣኑ የነሱ ብቻ ይሆናል ማለት ነው። በግልጽ ለነሱ ከተቀመጠ ይሄ ለክልል መንግስታት የተቀመጠ ምንድነው ስልጣን ነው ከተባለ ያ ስልጣን የነሱ ብቻ ይሆናል ማለት ነው። ስለዚህ ኢንዱዋል ፌዴራሊዝም እነዚህ የክልል መንግስታት ወይም እነዚህ ፌዴራል ዩኒትስ የምንላቸው ቪዚብል የሆነ ደሊኔትድ የተሰመረ የተለካ የራሳቸው ስልጣን ይኖራቸዋል። በዛ የማዕከላዊ መንግስት ኢንተርቬን አያረግም። ስለዚህ ሪጂናል ስቴትስ ኮንትሮል ኦልሞስት ኦል አስፔክትስ ኦፍ ኢንዲቪጁዋል ሲቲዝን ዌራስ ዘ ናሽናል ገቨርንመንት ሃድ አውቶሪቲ ኦቨር internal improvements, international relations, and regulations of those relations, determining commercial aspects between the state. እንግዲህ በዱዋል ፌዴራሊዝም መንግስት በክልሎች ላይ በግልጽ ከተቀመጠላቸው ስልጣን ውጭ የሆኑትን ኤክሰርሳይዝ ያደርጋል። ለምሳሌ ኢንተርናል ኢምፕሩቭመንትስ፣ ኢንተርናሽናል ሪሌሽን፣ እነዚህ ዓለም አቀፍ ግንኙነቶችን ክልሎች ዓለም አቀፍ ግንኙነት ማድረግ አይችሉም። ስለዚህ ለሴንትራል ገቨርንመንቱም ክሊር የተሰጠው ስልጣን አለ፣ ለክልል መንግስታትም ክሊር የተሰጣቸው ስልጣን አለ። በእንደዚህ አይነት መልኩ ፌዴራሊዝም ሲዋቀር ዱዋል ፌዴራሊዝም ይባላል። ዱዋል ፌዴራሊዝም የራሱ አድቫንቴጅም ዲስአድቫንቴጅም አለው። የራሱ ጥቅምም ጉዳትም አለው። ሶ ሌት አስ አድቫንቴጅ ኤንድ ዲስአድቫንቴጅስ ኦፍ dual federalism. Advantages and disadvantages of dual federalism. እንግዲህ አንድ የመንግስት አወቃቀር የራሱ ውስንነት ይኖረበታል፣ የራሱ ደግሞ ጠንካራ ጎን ይኖረዋል። ስለዚህ ጠንካራና ደካማ ጎኖቹን እንመልከት። ዱዋል ፌዴራሊዝም አሁን የኢትዮጵያ ፌዴራሊዝም ኦልሞስት ዲስ ዱዋል ፌዴራሊዝም የፌዴራል መንግስት በግልጽ የሚታወቁ ስልጣኖች አሉት በክልሎች ላይ፣ ክልሎች ደግሞ በግልጽ የተቀመጠላቸው ስልጣን አላቸው። ክልሎች የራሳቸው ህገ መንግስት አላቸው። ኢትዮጵያ ውስጥ ያ ህገ መንግስት የሚሰራው ለነዛ ክልሎች ብቻ ነው። ግን የፌዴራል መንግስቱ ደግሞ ህገ መንግስት አለ። ያ የፌዴራል ህገ መንግስቱ ለሁሉም ክልሎች ይሰራል። የክልሎች ህገ መንግስት ግን ለፌዴራል ህገ መንግስቱ አይሰራም፣ ለፌዴራል መንግስቱ አይሰራም። የክልሉ ህገ መንግስት ግን የፌዴራል ህገ መንግስቱን መጻረር ወይም ደግሞ መቃወም የለበትም። ስለዚህ አንደር ዘ ፌዴራል ገቨርንመንት ወይም አንደር ዘ ፌዴራል ኮንስቲቱሽን ሪጂናል ስቴትስ የራሳቸውን ኮንስቲቱሽን ማዋቀር ይችላሉ። ስለዚህ አሁን የኢትዮጵያ ስናየው ሞርለስ ዱዋል ፌዴራሊዝም፣ ክልሎች የራሳቸው ስልጣን አላቸው፣ መንግስት ደግሞ የራሱ ስልጣን አለው። የፌዴራል መንግስት ማለት ነው፣ የማዕከላዊ መንግስት የራሱ ስልጣን አለው። በእነሱ ስልጣን ላይ ጣልቃ አይገባም። ለክልሉ ፕሬዚዳንት የተሰጠውን ስልጣን ጠቅላይ ሚኒስትሩ ጣልቃ አይገቡበትም። ኢንኬዝ ጣልቃ የሚገቡት እንደ ማዕከላዊ መንግስት መግባት ባለባቸው ጊዜና ሁኔታ ነው። ኦፍኮርስ የማዕከላዊ መንግስቱ ጣልቃ የሚገባባቸው ምክንያቶች አሉ፣ ግን በስልጣናቸው አይደለም። በግልጽ በተሰጣቸው ስልጣን ሳይሆን እንግዲህ ክልሉ ላይ ከአቅም በላይ የሆነ ነገር ሲፈጠር የክልሉ መንግስት የማይቆጣጠረው ከሆነ የክልሉ መንግስት ደግሞ ሌላ ባለቤት ስላለው የፌዴራል መንግስት ጣልቃ ይገባል። ስለዚህ የኢትዮጵያ የፌዴራል ስቴት ስትራክቸር ኢት ኢዝ ክሊርሊ ዱዋል ፌዴራሊዝም የሚባል ነው።
ዱዋል ፌዴራሊዝም። ክልሎች የራሳቸው ስልጣን አላቸው፣ ማዕከላዊ መንግስት የራሱ ስልጣን አለው። ይሄ በግልጽ በህገ መንግስቱ የተቀመጠ ነው። በኋላ እናነሳዋለን። ስለዚህ ዱዋል ፌዴራሊዝም የራሱም ጠቀሜታ የራሱም ድክመቶች ወይም ደግሞ የጎንዮሽ ጉዳቶች አሉበት። ስለዚህ አድቫንቴጅ እና ዲስአድቫንቴጅ እንመልከት። አድቫንቴጅ ዋን አድቫንቴጅ ኦፍ ዱዋል ፌዴራሊዝም ምንድን ነው? አድቫንቴጁ እንደ አይነት ፌዴራሊዝም ለክልል መንግስታት በግልጽ የተቀመጠ አውቶሪቲ አውቶኖመስ አውቶሪቲ የሚሰጥ ለፌዴራል መንግስቱ በግልጽ የተቀመጠ ስልጣን የሚሰጥ ፌዴራሊዝም አድቫንቴጁ ምንድን ነው የሚለውን ስንመለከት ኢት አሎውስ ፕሮቴክሽን ኦፍ ሎካል ጀሪስዲክሽን ፍሮም ፌዴራል ገቨርንመንት ኦቨርሪች ለአካባቢ ወይም ለክልል መንግስታት የተሰጠውን ስልጣን የፌዴራል መንግስት ያለ አግባብ ጣልቃ እንዳይገባ ይከላከላል። ምክንያቱም በግልጽ የተቀመጠ ስልጣን ስላላቸው ከተሰጠው ስልጣን ውጭ በክልሎች ስልጣን ሊገባ ስለማይችል፣ ስለዚህ አንደኛው አድቫንቴጁ ኢት አሎውስ ፕሮቴክሽን ኦፍ ሎካል ወይም ኦሪጂናል ጀሪስዲክሽንስ ሎካል jurisdictions from federal or central government overreach አሁን ለምሳሌ አሁን ያለውን የኢትዮጵያን እንግዲህ ይህንን ቪዲዮ ስሰራ ዛሬ ቀን ሐምሌ 2 2017 ነው። አሁን ባለው የኢትዮጵያ የመንግስት አወቃቀር ለምሳሌ የፌዴራል መንግስቱ በትግራይ ክልል ከፌዴራል ተቋማቱ ውጭ ቁጥጥር የለውም። ለምን? በግልጽ የተሰጠው ስልጣን ስላለ። ኦፍኮርስ ይሄ ትንሽ ለየት ይላል። የፌዴራል ተቋማትን አሁንም በክልሉ ውስጥ የፌዴራል መንግስቱ ይቆጣጠራል። ሌላውን ግን ለክልሉ መንግስት ነው የተወው። ስለዚህ የክልል መንግስታት ስልጣን በፌዴራል መንግስት ስልጣን እንዳይዋጥ ይከላከላል። አንደኛው ዱዋል ፌዴራሊዝም የዱዋል ፌዴራሊዝም አንደኛው አድቫንቴጅ ይሄ ነው። ሁለተኛው ኢት አሎውስ ሎካል ሎስ ቱ ዲቨሎፕ ኤንድ ኢምፕላይ ሪፍሌክሽንስ ኦን ዘ ሪኩዌርመንትስ ኤንድ ወንትስ ኦፍ ዘ ሎካል ኮንስቲትዩንትስ የአካባቢ ህጎች እንዲወጡና የአካባቢውን የግዛቱን ህዝብ ፍላጎት ለማሟላት ይጠቅማል። ኢት አሎውስ ሎካል ሎስ ቱ ዲቨሎፕ and imply reflecting on the requirements and wants of the local constituent constituents የአካባቢው ፍላጎት ምን እንደሆነ ግብረ መልስ በወጣው ግብረ መልስ እንዲኖር ያደርጋል። በነገራችን ላይ አሁን ለምሳሌ የዩኒተሪ ስቴት ስትራክቸር ድክመቱ ምንድነው? አንድ ማዕከላዊ መንግስት ይኖርና በጣም ሪሞት ቦታ የሆኑ አካባቢዎችን ለመቆጣጠር ይቸገራል። በፌዴራል ግን እነዛ ሪሞት አካባቢዎች የራሳቸው አስተዳደር ስለሚኖራቸው የራሳቸው ፍላጎት ለራሳቸው የሚያስፈልጋቸው ምን እንደሆነ በቀላሉ ስለሚያውቁ ይሄ እድል እንዲፈጠርላቸው ያደርጋል ማለት ነው። ስለዚህ ምንድነው ዱዋል ፌዴራሊዝም እና እነዚህና መሰል ጥቅሞች ይሰጣል። ነገር ግን የራሱም ዲስአድቫንቴጅ አለው። ስለዚህ ዲስአድቫንቴጅ
ሁለተኛ ዲስአድቫንቴጅስ ኦፍ ዱዋል ፌዴራሊዝም ዲስአድቫንቴጅስ ኦፍ ዱዋል ፌዴራሊዝም የሚለውን እንመልከት። ዲስአድቫንቴጅስ ኦፍ ዱዋል ፌዴራሊዝም ምንም እንኳ ብዙ ጥቅሞች ቢኖሩትም የራሱ የሆነ ደግሞ ድክመቶች ይኖሩታል። አንደኛው ኢት ኢንሹርስ ዛት ቴንሽንስ ቢትዊን ስቴትስ ኤንድ ፌዴራል ገቨርንመንት ኦልዌይስ ስቴይ አት ዘ ብሪም። በፌዴራል መንግስትና በክልል መንግስታት ያለ ቴንሽን መቃቃር ለጊዜው የሌለ መስሎ እንዲቆይ ያደርጋል። ስለዚህ it may result or it may cause tension between the regional states and the federal government. ምክንያቱም ይሄ ኮላፕስ ኦፍ አውቶሪቲ ምንድን ነው የሚባለው? የስልጣን መጋጠም ወይም ደግሞ ይሄ ኢንተርቬንሽን ሊኖር ይችላል ብዙ ጊዜ። ስለዚህ ይሄ በግልጽ መቀመጡ አንዳንዴ የፌዴራል መንግስት ጣልቃ መግባት ባለበት ሁኔታ እንኳን እንዳይገባ ሊከለክለው ይችላል። ይሄ በሁለት መካከል ቴንሽን እንዲፈጠር ሊያደርግ ይችላል። ስለዚህ ዚስ ራይዝ ኦፍ ቴንሽን ቢትዊን ዘም ኢዝ ኖት ፌቨር ፎር ዘ ዲቨሎፕመንት ኤንድ ዌልቢንግ ኦፍ ዘ ስቴት ኤንድ ዘ ካንትሪ አዝ ኤ ሆል። ለምሳሌ አሁን ያለውን የፌዴራል መንግስትና የአንዳንድ ክልል መንግስታትን ሁኔታ ብንመለከት ዘ ዲስአድቫንቴጅ ኦፍ ዱዋል ፌዴራሊዝም በግልጽ ክልሎች የሚታወቅ ስልጣን መሰጠቱ አንዳንዴ ለፌዴራል መንግስቱ አለመታዘዝ ሊያመጣ ይችላል። ያ ደግሞ በሁለት መካከል ቴንሽን ችግር እንዲፈጠር ያደርጋል። ይሄ የሚፈጠር ቴንሽን ደግሞ ዘ ራይዚንግ ቴንሽን ኦልሶ ሊድስ ቱ ዲክሪዚንግ ሌቭል ኦፍ ኮኦፕሬሽን ቢትዊን ዘ ፌዴራል ኤንድ ዘ ስቴት ገቨርንመንት። ዘ ራይዚንግ ቴንሽን will lead to decreasing the levels of cooperation between the federal and regional or state governments. በሁለቱ መካከል የሚፈጠረው መቃቃር ቢኮዝ ኦፍ የስልጣን ሽሚያ ወይም ደግሞ በስልጣን ያትግባብኝ በሚባል ሁኔታ የሚፈጠር ቴንሽን በሁለቱ መካከል ያለው ኮኦፕሬሽን እንዲቀንስ ብሎም ወደ ጦርነት እንዲያመሩ ሊያደርግ ይችላል። በሀገራችን በግልጽ የምናየው ነገር ስለሆነ ሌላው as the power at the hands of the state increase the unity between the different states tends to decrease. ክልሎች የራሳቸው ስልጣን እንዲኖራቸው መደረጉ በክልሎች መካከል ያለው የስልጣን ሁኔታ ሊጨምር ይችላል። ያ ደግሞ ክልሎች በእርስ በርስ ዩኒቲ እንዳይኖራቸው ያደርጋል። the power at the hands of states the power at the hand of regional states will increase and the unity between the different states tends to decrease, and the unity between the states tends to decrease. በተለይ የፌዴራሊዝም አንዱ ችግር ምንድን ነው? በተለይ ታስቦበት ካልተሰራ በጣም የፈረጠሙ ክልሎች
እና ደካማ ክልሎች ሊፈጠር ይችላል። አሁን ለምሳሌ ኢትዮጵያ ውስጥ ያሉ ክልሎችን እንመልከት። የኦሮሚያ ክልል፣ የአማራ ክልል፣ የትግራይ ክልል፣ የሶማሌ ክልል በጣም የፈረጠሙ የቀድሞው የደቡብ ክልል በጣም የፈረጠሙ ወይም ትላልቅ ክልሎች ናቸው። ሌሎችን ስናይ ለምሳሌ ጋምቤላ፣ ቤኒሻንጉል ጉሙዝ፣ አፋር፣ ሐረር። አሁን ሐረር በጣም ትንሽዬ ክልል ነች። እንግዲህ ሐረርንና ኦሮሚያን ሐረርና አማራን እኩል ክልል አድርገው ማስተዳደር እንደ ፌዴራል ስቴት ስትራክቸር ፌር የሚባል አይደለም። ያልተመጣጠኑ ክልሎች እንዲፈጠሩ ያደርጋል። ይሄ ደግሞ በክልሎች መካከል ያለው ዩኒቲ ወይም ደግሞ አንድነት እንዲላላ ያደርጋል። ስለዚህ እነዚህ የዱዋል ፌዴራሊዝም ዲስአድቫንቴጆች ናቸው። ሁለተኛው ዘ ሰከንድ ታይፕስ ኦፍ ፌዴራሊዝም ኢዝ ኮኦፐሬቲቭ ፌዴራሊዝም ነው። ሁለተኛው ዘ ሰከንድ ኮኦፐሬቲቭ ፌዴራሊዝም ኮኦፐሬቲቭ ፌዴራሊዝም ነው። ኮኦፐሬቲቭ ፌዴራሊዝም ምንድን ነው? እንግዲህ ኢንዱዋል ፌዴራሊዝም ክሊር ሴት ኦፍ ፓወር አለ ቢትዊን ሪጅናል ኤንድ ዘ ሴንትራል ገቨርንመንት በት ኢን ኮኦፐሬቲቭ ፌዴራሊዝም it is based on programmatic mixing of authority and programs among the national ወይም the central government and regional governments። ያ ማለት አንዱ ስልጣን ለሌላው የሚሰጥ ከሆነ ወይም ደግሞ ሁለቱም በዛ ክልል ላይ የሚጋሩት ስልጣን የሚሰጥ ከሆነ ወይም ደግሞ ሚክስድ አውቶሪቲ የፌዴራል መንግስቱ በዛ ክልል ላይ የራሱ የሆነ ስልጣን፣ የክልል መንግስቱ ደግሞ በዛው ክልል ላይ የራሱ የሆነ ስልጣን የሚሰጥ ከሆነ ወይም ሁለቱ ያ ክልል በሁለቱ ጥምር የሚመራ ከሆነ ኮኦፐሬቲቭ ፌዴራሊዝም ይባላል። ኮኦፐሬቲቭ ፌዴራሊዝም ኢን ኮኦፐሬቲቭ ፌዴራሊዝም ዜር ኢዝ ኖ clearly set division of power between the federal government and the regional government. There is no clearly delineated division of power. Rather, in dual cooperative federalism, the state and the national governments share power and collaborate on overlapping function. In cooperative federalism, the regional states and the federal, that is the central government shares power ስልጣን ይጋራሉ and collaborate on overlapping functions. ለምሳሌ የክልሉን ጸጥታ መቆጣጠር የሁለቱም ስራ ቢሆን
ክልሉ የራሱ የፖሊስ ኃይል ይኖረዋል። የፌዴራል መንግስቱም የራሱ የፖሊስ ኃይል ይኖረዋል። እነዚህ በትብብር ይሰራሉ ማለት ነው። ጸጥታን፣ ሰላምን በመቆጣጠር ሁለቱም እኩል ስልጣን ይኖራቸዋል። ዜን እሱን ኮኦፐሬቲቭሊ ሸሪያ። እንደዚህ የሚሆን ከሆነ ክልሎችና የማዕከላዊ መንግስት በአንድ ክልል ላይ የሚጋሩት ስልጣንና በሚጋሩት ስልጣን ላይ በትብብር የሚሰሩ ከሆነ ኢትስ ኮልድ ኮኦፐሬቲቭ ፌዴራሊዝም ይባላል። ኮኦፐሬቲቭ ፌዴራሊዝም ለምሳሌ በትንሹ እንኳን ምሳሌ ብናነሳ ኢንኮኦፐሬቲቭ ፌዴራሊዝም የፌዴራል ገቨርንመንት እና የሪጂናል ገቨርንመንት ታክስ መሰብሰብ የሁለቱም ስልጣን ሊሆን ይችላል። መንገድ መስራት፣ መንገድ መጠገን፣ የኮንስትራክሽን ሜንቴናንስ ፕሮሰስ ማድረግ የሁለቱም የጋራ ስልጣን ሊሆን ይችላል። ፎር ደ ናሽናል ዲቨሎፕመንት ማለት ነው። ፎር ደ ናሽናል ዲቨሎፕመንት እንደ ሀገሩ እንዲያድግ። አሁን ለምሳሌ የኢትዮጵያ የፌዴራል መንግስትና የክልል መንግስታት ለምሳሌ የክልል መንግስታት የሚያስተዳድሯቸው መንገዶች አሉ። በአንድ ክልል ውስጥ የፌዴራል መንግስት የሚያስተዳድረው መንገድ አለ። ለምሳሌ የፌዴራል የመንገዶች ስራ ድርጅት የሚሰራው ማለት ነው። ክልሎች እዛ ላይ ኢንቨስት አያደርጉም፣ ምናልባት ለጥገና ካወጡ ካልሆነ በቀር የፌዴራል መንግስት መጥቶ እስከሚሰራው ክልሎች የሚጠብቁበት ሁኔታ አለ። አሁን ይሄንን በጋራ የሚሰሩት ከሆነ ወይም ደግሞ በጋራ ሊሰሩ የሚያስችላቸው ስልጣንን ቢጋሩ እንዲህ አይነት ፌዴራሊዝም ኮኦፐሬቲቭ ፌዴራሊዝም ይባላል። ኮኦፐሬቲቭ ፌዴራሊዝም ማርብል ኬክ ፌዴራሊዝም ይባላል። ኮኦፐሬቲቭ ፌዴራሊዝም is also known as marble cake ፌዴራሊዝም። ምንለው በተለምዶ ብላክ ፎረስት ነው ምንለው። ብላክ ፎረስት ነጭና ጥቁር ከለር ያለው ሚክስድ የሆነ ከለር ያለው ሚክስድ ፌዴራሊዝም ማለት ነው። ሚክስድ ፌዴራሊዝም። ስለዚህ ማርብል ኬክ ፌዴራሊዝም ሚክስድ ፌዴራሊዝም ማለት ነው። ሚክስድ ፌዴራሊዝም ያ ማለት ምን ማለት ነው? ሚክስድ ፌዴራሊዝም ስንል ዘ ፌዴራል ገቨርንመንት ኤንድ the regional governments interact cooperatively and collectively to solve common problems. The federal government and regional governments interact cooperatively and collectively to solve common problems. በጋራ ለሚጋሩት ስልጣን የሚያጋጥማቸውን ችግር በጋራ ለመስራት የሚጣመሩበት የሚተባበሩበት የፌዴራል ስርዓት ማለት ነው። ማርብል ኬክ ፌዴራሊዝም ወይም ደግሞ ሚክስድ ወይም ደግሞ ኮኦፐሬቲቭ ፌዴራሊዝም። ስለዚህ ኮኦፐሬቲቭ ፌዴራሊዝም ሁለቱ በጋራ በትብብር ስልጣን ሼር እያደረጉ አንድን አካባቢ የሚያስተዳድሩበት የፌዴራሊዝም ስርዓት ነው። ኮኦፐሬቲቭ ፌዴራሊዝም ላይክ ዱዋል ፌዴራሊዝም የራሱ አድቫንቴጅም ዲስአድቫንቴጅም አለው። ሶ ሌት አስ ሲ the advantages and disadvantages of cooperative federalism. ኮኦፐሬቲቭ ፌዴራሊዝም ከዱዋል ፌዴራሊዝም የተሻለ አድቫንቴጅ የተሻለም ጉዳት ሊኖረው ይችላል። የተሻለ ጠቀሜታ ይኖረዋል፣ ከዛም የባሰ ደግሞ የጎንዮሽ ጉዳት ሊኖረው ይችላል። ስለዚህ አድቫንቴጆቹ እንመልከት። አድቫንቴጅ 1
advantages of cooperative federalism. Advantages of cooperative federalism. ኮኦፕሬቲቭ ፌዴራሊዝም ተግባራዊ መደረጉ ምን ጥቅም ይኖረዋል? 1. National and state governments work together to provide service in efficient manner. Efficient service provision. Efficient service provision. Provision by the cooperation of federal and regional governments. በቂ አገልግሎት ለመስጠት ያስችላቸዋል። ፕሮቪዥን ኦፍ ሰርቪስ በጣም ኢፊሽንት እንዲሆን ያደርጋል። ምክንያቱም ሁለቱ በትብብር ሲሰሩ እንግዲህ ምንድነው የሚባለው? 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው እንደሚባለው ማለት ነው። ሁለት የተለያዩ መንግስታት በጋራ ሲሰሩ ለማህበረሰቡ የሚሰጡት አገልግሎት ኢፊሽንት እንዲሆን ያደርጋል። ሁለተኛው አድቫንቴጅ ኢት ፕሮቫይድስ ኤ ሞር ፕራክቲካል አፕሮች ቱ ኢንተርገቨርንመንታል ሪሌሽን ኢምፕሩቭስ ኢንተርገቨርንመንታል ሪሌሽንስ ኢምፕሩቭስ intergovernmental relations between regional and central governments. በክልልና በፌዴራል መንግስት መካከል ያለው ኢንተርገቨርንመንታል ሪሌሽን የተሻሻለ እንዲሆን ያደርጋል። ኮንፍሊክት ኦፍ አውቶሪቲ አይኖርም በሁለቱ መካከል። ምክንያቱም በትብብር ስለሆነ የሚሰሩት ኮንፍሊክት ኦፍ አውቶሪቲ እንዳይኖር ያደርጋል። ሌላኛው አድቫንቴጅ ቦዝ ስቴት ኤንድ ፌዴራል ገቨርንመንት ሄልድ ዜር ኦውን ሴት ኦፍ ፓወር ኤንድ ሪስፖንሲቢሊቲ። ቦዝ ሪጅናል ኤንድ ሴንትራል ገቨርንመንትስ held their own set of powers and responsibility. ፉክክርም እንዲኖር ያደርጋል። ኦፍኮርስ የፌዴራል መንግስትና የክልል መንግስታት ባላቸው ስልጣን ባላቸው ኃላፊነት የተሻለ እንዲሰሩ ያደርጋቸዋል። ሌላው ስቴትስ ሃቭ አን ኢንሴንቲቭ ቱ ኮኦፕሬት ዊዝ ዘ ፌዴራል ገቨርንመንት። የክልል መንግስታት ከፌዴራል መንግስት ኢንሴንቲቭ እንዲያገኙ ያደርጋቸዋል። ሄልፕስ ሪጅናል ስቴትስ to get incentives to cooperate with the federal government. ከማዕከላዊ መንግስቱ የተሻለ ድጎማ ማበረታቻ እንዲያገኙ ያደርጋቸዋል። ሌላው ስቴትስ ካን ኢንፍሉዌንስ ሃው ፕሮግራምስ አር ኢምፕሊመንትድ። ፕሮግራሞች እንዴት ኢምፕሊመንት እንደሚደረጉ በትብብር ሲሰሩ ኢንፍሉዌንስ ማድረግ እንዲችሉ ያስችላቸዋል። ኦልሶ ሄልፕስ ስቴትስ ዛት ሚንስ ሪጅናል ስቴትስ ቱ ኢንፍሉዌንስ ሃው ፕሮግራምስ are implemented። ምክንያቱም ሚክስድ ፕሮግራም ስለሆነ የሚጠቀሙት ክልሎች የሚፈጸሙ በክልላቸው የሚደረጉ የልማት ፕሮግራሞች ሊሆኑ ይችላሉ። የተለያዩ ፕሮግራሞች እንዴት መፈጸም እንዳለባቸው መወሰን እንዲችሉ ሊያስችላቸው ይችላል።
ስለዚህ ከዱዋል ፌዴራሊዝም ይልቅ ኮኦፕሬቲቭ ፌዴራሊዝም የተሻለ አዋጭ የፌዴራል ስቴት ስትራክቸር ነው። ኮኦፕሬቲቭ ፌዴራሊዝም የራሱ አድቫንቴጅ እንዳለው ሁሉ የራሱም ዲስአድቫንቴጅ አለው። ዲስአድቫንቴጅ ሰከንድ disadvantages of cooperative federalism. ዲስአድቫንቴጁ ምንድን ነው? A disadvantage of cooperative federalism was a decrease in the state's power. የሪጂናል ስቴትስ ፓወር እንዲቀንስ ሊያደርግ ይችላል። may cause the regional states power to decrease. ምክንያቱም ሁለቱም የሚመጣጠኑ አይሆኑም። ፌዴራል መንግስቱ በብዙ ነገር አቅም፣ ጉልበት ያለው ሊሆን ይችላል። ስለዚህ የሪጂናል ስቴትስ may cause the regional states power to decrease, የሪጂናል ስቴትስ ፓወር እንዲቀንስ ሊያደርግ ይችላል። instead of them being on their own, the federal government may intervene in policies once reserved to the state. ሌላኛው ዲስአድቫንቴጁ ምንድን ነው? the federal government may intervene in policies once reserved to the states, that is regional states. ምክንያቱም በጋራ በትብብር የሚሰሩ ከሆነ ቀድሞ ለነሱ ለተሰጡ ስልጣኖች በሚያወጡት ፖሊሲ ላይ ጣልቃ ሊገባ ይችላል። ምክንያቱም እነሱ የሚያወጡት ፖሊሲ ምናልባት መንግስት ደግሞ ካወጣው ፖሊሲ ጋር የማይጣጣም ከሆነ ኮኦፕሬት ማድረግ ስለማይችሉ የክልል መንግስታት ፖሊሲ ላይ የፌዴራል መንግስት ጣልቃ እንዲገባ ሊፈቅድለት ይችላል። የኮኦፕሬቲቭ ፌዴራሊዝም ግን ከዲስአድቫንቴጁ የኮኦፕሬቲቭ ፌዴራሊዝም አድቫንቴጁ ያመዘነ ሆኖ ይታያል ማለት ነው። ሌላው ከዚህ ቀጥሎ የምናነሳው 5.3 ኪ ፊቸርስ ኦፍ ፌዴራሊዝም ነው። ኪ ፊቸርስ ኦር ካራክተሪስቲክስ ኦፍ ፌዴራሊዝም፣ የፌዴራሊዝም ቁልፍ መገለጫዎች ምን ምን ናቸው የሚለውን እንመለከታለን። እንግዲህ የፌዴራሊዝም ኪ ፊቸርስ ዳር ዘ ፎሎዊንግ፣ ዋና ዋና መገለጫዎቹ የሚከተሉት ናቸው። የመጀመሪያው ዋን ዲቪዥን ኦፍ ፓወር ነው። ዲቪዥን ኦፍ ፓወር የስልጣን ክፍፍል። ፌዴራሊዝም ከሌሎቹ ስቴት ስትራክቸር የሚለየው ቢኮዝ ኦፍ ዲቪዥን ኦፍ ፓወር ነው ብለናል። ዜር ኢዝ ዲቪዥን ኦፍ ፓወር ቢትዊን ፌዴራል ኦር ሴንትራል ገቨርንመንት ኤንድ ፌዴራል ዩኒትስ ኦር ሪጅናል ስቴትስ። ክሊርሊ የሚታወቅ የሚተባበሩባቸው ስልጣኖች ይኖራሉ። በግልጽ ደግሞ ለክልሎች የሚሰጡ ወይም ለሎካል ገቨርንመንትስ የሚሰጡ ስልጣኖች ይኖራሉ። ካልሆነ ፌዴራሊዝም አይደለም ማለት ነው። ስለዚህ አንደኛው ኪ ፊቸር ዲቪዥን ኦፍ ፓወር ነው። እንዲሁም ፌዴራሊዝምን ከሌሎቹ ስቴት ስትራክቸር የምንለየው ቢኮዝ ኦፍ ዲቪዥን ኦፍ ፓወር። ዲቪዥን ኦፍ ፓወር ስንል ዲቪዥን ኦፍ ፖለቲካል ፓወርስ the division of political powers commonly related to legislative
በዲስ እነዚህ ህግ አውጭ የምንላቸው ኤክስኪዩቲቭ በዲስ ህግ አስፈጻሚ፣ ጁዲሻል በዲስ ወይም ጁዲሻሪ በዲስ ህግ ተርጓሚ ኤንድ ፋይናንሻል ፋንክሽንስ ለምሳሌ ምንድነው ታክስ መሰብሰብ የሁለቱም ስልጣን ነው። ብር ማተም ግን የፌዴራል ስልጣን ብቻ ነው። ግብር መሰብሰብ የሁለቱም ስልጣን ነው። የክልል መንግስታትም ግብር ይሰበስባሉ፣ የፌዴራል መንግስትም ግብር ይሰበስባል። ገንዘብ ማተም ለምሳሌ ሚንቲንግ ኦፍ ኮይንስ ናሽናል ከረንሲ ማተም ግን የፌዴራል ስልጣን ነው። ስለዚህ አንደኛው ኪ ፊቸር ኦፍ ፌዴራሊዝም ዲቪዥን ኦፍ ፓወር ነው። ዲቪዥን ኦፍ ፖለቲካል ፓወርስ ኮመንሊ ሪሌትድ ቱ ይሄ የህግ አውጪ፣ የህግ አስፈጻሚ፣ የህግ ተርጓሚና የፋይናንሻል ፋንክሽንስ የምላቸው በተለይ እነዚህ ፖለቲካል ፓወርስ በግልጽ የተቀመጡ የተከፋፈሉበት አንዱ መገለጫው ነው ማለት ነው። ሁለተኛው ዘ ሰከንድ ኪ ፊቸር ኦፍ ፌዴራሊዝም ዲሴንትራላይዝድ ሲስተም ኦፍ ገቨርንመንት ነው። ዲሴንትራላይዝድ ሲስተም ኦፍ ገቨርንመንት ዲሴንትራላይዝድ ሲስተም ኦፍ ገቨርንመንት ዲሴንትራላይዝድ ሲስተም ኦፍ ገቨርንመንት ስንል የስልጣን ክፍፍሉ በፌዴራልና በክልል መንግስታት መካከል በግልጽ የሚታወቅ ነው። ዜር ኢዝ ኖ ሞኖፖሊ ኦፍ ፓወር አት ዘ ሴንተር ዜር ኢዝ ኖ ሞኖፖሊ ኦፍ ፓወር አት ዘ ሴንተር ወይም አት ዘ ሴንትራል ገቨርንመንት በማዕከላዊ መንግስት ቁጥጥር ስር ያለ ስልጣን የሚባል ነገር የለም። ስልጣን ይከፋፈላል። ዲሴንትራላይዝ ሲስተም ኦፍ አድሚኒስትሬሽን ነው። ያ ማለት አዝ ኦፖዝድ ቱ ኮንፌዴሬሽን ኢን ዲሴንትራላይዝ ገቨርንመንት ዩኒትስ ኦፍን ኮልድ ሎካል ገቨርንመንትስ ዴይ አር ሳቦርዲኔት ቱ ዘ ሴንተር። ሎካል ገቨርንመንትስ ኦር ዩ ካን ሴይ ሪጅናል governments are subordinate to the center. There is cooperation between the federal or the central government and the regional states. Subordinate ናቸው፣ አጋዦች ናቸው። ስለዚህ ዲሴንትራላይዝ ሲስተም ኦፍ ገቨርንመንት ስንል የስልጣን ክፍፍሉ ይሄ ያልተማከለ የስልጣን ክፍፍል እንደማለት ነው። የተማከለ ሲባል ሴንትራላይዝድ ማለት ነው። ያልተማከለ ስንል ዲሴንትራላይዝድ ያልተማከለ የስልጣን ክፍፍል There is no concentration of power at the central government. No concentration of power in the hands of the central government. በማዕከላዊ መንግስት እጅ ስልጣን የተከማቸበት ስርዓት አይደለም ማለት ነው። ሶስተኛው ዘ ሰርድ ኪ ፊቸር ኦፍ ፌዴራሊዝም ሪትን ኤንድ ሱፕሪም ፌዴራል ኮንስቲቱሽን። ሪትን ኤንድ ሱፕሪም ፌዴራል ኮንስቲቱሽን። ሪትን የተጻፈ
እና የሁሉ የበላይ የሆነ ህገ መንግስት መገለጫው ነው። ዛዘር ካራክተሪስቲክስ ኦፍ ፌዴራሊዝም ወይም ዛዘር ኪ ፊቸር ኦፍ ፌዴራሊዝም ኢት ሃዝ ሪትን that is single documented constitution ያው የተጻፈ ህገ መንግስት ስንል ከዚህ ቀደም ታስታውሳላችሁ። አይ ቲንክ በግሬድ 9 የሲቲዝንሽፕ ትምህርታችሁ ተምራችኋል። ህገ መንግስት የተጻፈና ያልጻፈ ሪትን እና አንሪትን ተብሎ ይከፈላል። አንሪትን ስንል በሀሳብ ያለ ማለት አይደለም። በተለያየ ጥራዝ በተለያየ ዶክመንት የተበተነ በአንድ ጥራዝ ወይም በአንድ ዶክመንት ያልተሰበሰበ ማለት ነው። ሪትን ስንል ደግሞ በአንድ ጥራዝ፣ ለምሳሌ የኢትዮጵያ ህገ መንግስት ሪትን ነው። ሁሉም ህጎች ተሰብስበው በአንድ ጥራዝ ወይም ሲንግል ዶክመንት የሚገኝበት። ስለዚህ በአንድ ሲንግል ዶክመንት የተጠረዘ የተጻፈ ህገ መንግስት አለው። ፕላስ the constitution is the supreme law. The constitution is the supreme law of the country. የህጎች ሁሉ የበላይ ነው የሚሆነው። ክልሎች ህገ መንግስት ሊኖራቸው ይችላል። ኦፍኮርስም አላቸው። ኦፍኮርስ እንዲህ አይነት ተሞክሮ ያለው በእኛ ሀገር ነው። ቻርተር ሊኖራቸው ይችላል፣ መተዳደሪያ ደንብ። የእኛ ግን ህገ መንግስት ነው የሚባለው። ክልሎች ህገ መንግስት አላቸው። ነገር ግን የክልሎች ህገ መንግስት ኢት ኢዝ አንደር ዘ ናሽናል ኮንስቲቱሽን። የፌዴራሉን ህገ መንግስት የሚጣረስ ህግ ተቀባይነት አይኖረውም። ስለዚህ የፌዴራል መንግስቱ የሁሉም ህጎች የበላይ የሚሆንበትና የተጻፈ ሲንግል ዶክመንትድ ኮንስቲቱሽን የፌዴራሊዝም ሌላኛው መገለጫ ነው። አራተኛው ሪጅድ ኮንስቲቱሽን ነው። ይሄ በጣም ዲፊካልት ቱ ቼንጅ ኦር አሜንድ ኦር ኢት ቴክስ ሎንግ ፕሮሰስ፣ ለመለወጥ አስቸጋሪ የሆነ ወይም ደግሞ ብዙ ሂደትን የሚፈልግ ህገ መንግስት ሌላኛው የፌዴራሊዝም መገለጫ ነው። ሰዓታችን ስለሄደ የዛሬውን በዚህ እናበቃለን። በቀጣይ በክፍል 3 ከዚህ ካቆምንበት እንቀጥላለን። ስለነበረን ጊዜ ስላዳመጣችሁኝ በቀጣይ እስከምንገናኝ ደህና ሁኑ ተማሪዎች።